ቬሎዋንም ላሳያችሁና ምን እንደምትል ሰርፕራይዝ ነው የምትሆንብኝ ያውቃለሁ። ግን ደግሞ እስቲ በቬሎ አያታለሁ ማለት ነው። ቬሎ አላሳያችሁ እስቲ ደስ የሚል ቬሎ ያያችሁ ነው። ዛሬ በዚህ ቬሎ አምሮባት ሽክክር ብላ በቃ ሁሌም ከእሷ አይን ላይ ደስታ ብቻ ማየት ስለምፈልግ ከዚህ በኋላ እንዳልኳችሁ እስር ቤት ብዙ አስተምሮኛል፣ ብዙ ነገር አድርጎኛል። ያ ያስተማረኝ ነገር ደግሞ ዛሬ ላይ በቃ እዩ መካስ እንዳለብኝ ማድረግ ያለብኝ ነገሮች በሙሉ አድርጌ ከእሷ ፊት ላይ ሁሌ አልታሰርክም፣ አትዋሽ፣ አልታሰርክም፣ እናቴን አልታሰርም፣ በጥራቃ እናጋልጣለን፣ አልታሰርም። ኦኬ ኔክስት ይነምላችሁ በቃ ሁሌ ፈገግታ እንዲኖር ስለምፈልግ ዛሬም እሷን ያስደስታታል ብዬ ያሰብኩትን ቬሎ እንዴት አያችሁት? እስቲ እሷ ላይ ደግሞ በደንብ እናየዋለን እና ቤተሰቦች እስቲ ምን ያክል እንደምታስጠብቀኝ አላውቅም። እዚህ ላይ ደግሞ የኢቫና ሲጨመር እስቲ ሹፉት የምር እንዴት ደስ እንደሚል በቃ ሁለቱም አንድ ላይ ለብሰው ሳይ ደግሞ ምን አይነት ስሜት እንደሚሰማኝ አላውቅም። የምር ያ ቀን ይናፍቀኛል። የምር ያ ቀን በቃ ኢቫና በእጃችን ይዘን እዩ ቬሎዋን አርጋ እኔም ሱፌን አርጌ የምንዳርበት ጊዜ ሩቅ አይደለም ብዬ አስባለሁ። የእሷ ፈቃደኝነት ነው እንጂ የምጠብቀው እኔ አሁንም ዝግጁ ነኝ። አይ ሆፕ እኔ የምለው እኔ ግርም የሚለኝ ማለት ነው አራገሬ ጎንደር ስሜን ጃና ሞራ ለጠገበው ጥይት ለራበው እንጀራ ይላል ያገሬ ሰው። 80 ሰዓት አረጉ ነው እንዲወለዳችሁ ቢኒዬ 80 እንጀሩ አባቴ 80 ሰዓት ታረጉ እንዴት ትወልዳላችሁ? በእኛ ሀገር እኮ ነውር ነው። ክርስቲያንም ሆነ ሙስሊምም ሆነ ካለ 80 መውለድ እናቴም በጣም ነውር ነው ማለት ነው። እና የትኛውን 80 ነው የምታረገው? በሁለተኛ ደግሞ እስር ቤት ላልከው እስር ቤት አልገባህም፣ አልታሰርክም። እናውራ ከተባለ እኔ በጣም ብዙ መረጃ ደርሶኛል። እኔ ደግሞ እውነቴ ታሰርክ መስሎ ያልቅሽ ነበር። በኋላ እዛው የቡታጅራ ልጆች የራስ ያገር ልጆች መተው ዘገቡኝ እንዳልታሰርክ። እናት አልቅሳለሽ ኦፍ ኮርስ ልክ እንደኛ ስትሰማ፣ ግን አንተ አልታሰርክም፣ እዩም አላሳሰረችም። በዚህ ደረጃ መዋሸት ምን አስፈለገ? ለምንስ መዋሸት ፈለግ? ለምንስ መበጥረቅ ጀመርክ? ለምንስ መበጥረቅ ጀመርክ? አልታሰርክም፣ ታስረህም አታውቅም። በዚህ አጋጣሚ ልንገራችሁ እውነት ቢኒ ታስሮ የሚመስላችሁ ሰዎች ካላችሁ በጣም ተሳስታችኋል ማለት ነው። እዚህ ጋር እነሱ እየሰሩት ያለ ነገር ዶላር ታውቃላችሁ፣ ዶላር ነው ማለት ነው። እና በጣም ብዙ እህቶች አላችሁ ቢኒ የታሰረ መስላችሁ። አንዲት እህቴ በኢሞ መታ እኔ ቢኒ ከታሰረ ራሴን አጠፋለሁ ምናምን ብላ ከዛ እኔ ገብቼ አስረዳዋት ማለት ነው። የሚሰሩት ውሸት እንደሆነ ድራማ እንደሆነ እንደዚሁም ደግሞ በቃ ድራማ የይምሰል ድራማ እንደሚሰሩ አስረዳዋት ማለት ነው። እና ለሰው ልጅ ክብር ይኑራችሁ። ክብር ማለት ከገንዘብ በላይ ነው ማለት ነው። አሁን እዩ ለመፈመስ ብላ ራሷን አርክሳን የመጣችሁ ራሷን ጀስት በመጥፎ ነገር አርክሳ መጣ። ኦፍ ኮርስ ፈምሳለሽ፣ ዶላሯን እያፈሰሽ ነው። አዎ ግን የፈመሰችበት ደግሞ በጣም የሚያስጠላ በጣም የሚዘገንን ነገር ነው። ገባችሁ? እና ከገንዘብ በላይ ራሳችሁን ውደዱ። በሁለተኛ ደረጃ ደግሞ ቢኒ አልታሰርክም፣ ታስረህም አታውቅም። ኦኬ ታስረህም አታውቅም። ግን የምታስተምሩትን ትምህርት ግልጽ ብታወሩ ኦኬ ፕራንክ እንደሆነ ውሸት እንደሆነ እየሰራችሁት ስራ ያለው ውሸት እንደሆነ። ሁለተኛ ደረጃ ደግሞ አንተና እሷ ጀስት ላይፍ አላችሁ አላችሁ ባልና ሚስት ትክክለኛ ባልና ሚስት እንደሆናችሁ ለምን መናገር አትፈልጉ? እናንተ እኮ ተጋብታችሁ ኦሬዲ ወልዳችኋል። የወለደ ሰው እንዴት ነው 80 የሚታሰረው? ያ ጀማ በቃ እናንተ አሁን ማስታወቂያ መጥቶላችኋል፣ ማስታወቂያ እየሰራችሁ ነው። አሁን ቪዲዮ የለቀቃችሁት የማስታወቂያ ቪዲዮ ነው ማለት ነው። እና በዚህ ደረጃ ተከታይን ሞኛ አታድርጉ። በዚህ ደረጃ ተከታይን ፋራ አታድርጉ። በዚህ ደረጃ ተከታይን
ጀዝባ አታድርጉ ስንላችሁ እኛ በምክንያት ነው። ለምን ካላችሁ እኛ የናንተ መረጃና የናንተ ማስረጃ በጣም ብዙ አለን። ገባችሁ? እናወራለን ካልን በጣም አሳፋሪ መረጃ አለ ከኛ ጋር በጣም የሚያስጠላ በጣም የሚዘገንን በጣም የወረዳችሁ መሆናችሁን አለ መረጃ። ግን ለኦዲየንስ ክብር ይኑራችሁ። ኦዲየንስ እናንተን ተመልክቶ አይቶ እንደዚሁም ደግሞ እንትን ለሚያከብሯችሁ ሰው አንዳንዴ ፕራንክ ሲሰሩ አይኛ እየዋሸን ነው የምንሰራው ነገር ድራማ ነው የምንሰራው ውሸት ነው ብላችሁ ተናገሩ። ለምን ለሚያዩአችሁ ሰው ክብር ይኑራችሁ። ገባችሁ? ገንዘብ ብቻ አትስገብገቡ። ገንዘብ ብቻ ለሰው ልጅ በቂ ነው ብዬ አላስብም። ለሰው ልጅ ክብር ይኑራችሁ። ላሳያችሁ። እሺ ለዛም ነው ይሄን ቬሎ የሰርግ ስሜቱ እንዲኖራት ስለምፈልግ ከዚህ በኋላ ተስፋ እንድትቆርጥብኝ ስለማልፈልግ ሊያበሳጫት ይችላል እንደዚህ ነገር። ግን ደግሞ ከልቤ ውስጤ ንጹህ አድርጌ ስለሆነ ይሄ ነገር ያስደስታታል ብዬ ስለማስብ በንጹህ ልብ እዩን ጠርቻታለሁ። እዩም ጥሩ መልስና ጥሩ ምላሽ እንደሚኖር ተስፋ አደርጋለሁ። እቺ ቬሎ ግን ገዝቼላት ነው ለኢቫና ማለት ነው። እንዴት እንደምታምር ሹፋት በጣም ነው የምታምረው። እሷ ላይ ደግሞ እንዴት እንደሚያምር በዛ ላይ ቆንጅዬ ነች። ይሄ ሲጨመርላት ሽቅርቅር ብላ እንደማያቸው ተስፋ አደርጋለሁ። አሁን ላይ እስኪመጡ ብቻ እንጠብቅ። ኦሆ የሁለታችሁ አይ የሶስታችሁ ተሳስቼ ነው። ለካ ሶስት ናችሁ። ለካ ሶስት ናችሁ ውዶቼ። ሂዱበት ዝፈኑ፣ አጨብጭቡ ውዶቼ፣ አጨብጭቡ። ምንድን ነው ግን እነሱ ለተዳሩት እኔ የማሽቃብጠው ነገርስ ልታሳያችሁ ነው። እኔ ቆሜ ነው የማየው፣ ታዛቢ ነው የምሆነው። እስኪ የአንቺ ደስታ ስለሆነ ደስታሽ ቆይ ውዶቼ፣ አበባ የት አለ? አበባ እኔ የለኝም እንዴ? ወይኔ የኔ አበባ የት አለ? አበባዬ ወይኔ አበባዬ ሙሽራዬ ሙሽራ የወይና አበባዬ አበስኩ ገበርኩ። አዳምጡኝ። አሁን እዩ ይዛው የመጣችሁ የለበሰችው ፔሎ ማስታወቂያ ነው የሚሰሩት። ወላይ ከምሬ ነው ነገራችሁ፣ ማስታወቂያ ነው። ሲጀመር እነሱ ተጋብተው ተዋልደው ምን ብለው እየሸቀሉባቸው ነው ማለት ነው። እና በቀደም ቢኒ ታስሮ ብላችሁ ልክ እንደኔ ስሜታዊ ሆናችሁ መታችሁ የተናገራችሁ አላችሁ። አንዲት እህቴ ግን ከሳውዲ ራሴን አጠፋለሁ እስቲ ለምን ራስሽን ታጠፊያለሽ ብዬ ምንድነው ችግሩ ምናምን የቸገረሽ ነገር ስላቴ ቢኒ ስለታሰራለሽ። ቢኒ አልታሰረም፣ ቁጭ ብሎ የእናቱን እና የአባቱን ቆጮ እየበላ ነው። አልታሰረም፣ አርፈሽ ተቀመጭ ብዬ እኔ አስቆምኳት ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ፣ በዚሁ አጋጣሚ እውነት መስሏችሁ የሚሰሩት ስራ ውሸት እንደሆነ እንድታውቁት ፈልጋለሁ። ውሸት ድራማን የሚሰሩት ድራማውን ሃይላይቱን ተከታተሉ። ገባችሁ? በተለይ ስደት ሀገር ያላችሁ እህቶች እውነት መስሏችሁ ራሳችንን እናጠፋለን፣ ራሳችንን እንሰቅላለን፣ ራሳችንን እንዘቀዘቃለን የምትሉ አይመለከታችሁም። እነሱ እየሰሩ ያለ ከናንተ ደሞዝ በላይ ተከፋይ ናቸው። ከናንተ ከምትቀበሉት ደሞዝ በላይ እነ እዩ ይቆጥራሉ። አልቆጠሩም ከተባለ በኢትዮጵያ 500-600 ሺህ ብር ተከፋይ ናቸው። እነ እዩ ትናንትና የመጣችሁ እዩ። እናንተ ለማን ብላችሁ ነው ራሳችሁን የምታጠፉት? ከፈለገሽ ለምን 4 እግሯን አትበላም? ከፈለገሽ ለምን አትዘቀዘቅ? ምን አገባችሁ እናንተ? እሷ የራሷን ስራ እየሰራሽ የናንተ ማሽቃበጥ፣ የናንተ ማሽቋለጥ፣ የናንተ መበጥረቅ እኔ በጣም ግራ ስለሚገባኝ ነው። ኦኬ ራሳችን እናጠፋለን ለምትሉት ነው እኔ የምነግራችሁ። ለምን አብዛኛው እውነት የሚመስላችሁ ሰዎች አላችሁ። ውሸት ድራማ ነው እየሰሩት ያለው። እናንተ ያላችሁ ስደት ሀገር ነው ያላችሁ፣ ከሰው ሀገር ነው ያላችሁ፣ ከሰው ቤት ነው ያላችሁት። የራሳችሁን ስራ ኦንላይን ላይ ሰርታችሁ ለመጠቀም ኑ፣ አብራችሁ ተቀላቀሉ ከኛ ጋር። እያንዳንዱን እናስረዳችኋለን። ገባችሁ? ከዛ ውጭ ግን እናንተ
ራሳችሁን ለማጥፋት ራሳችሁን የሆነ ነገር ለማድረግ መሄድ አይጠበቅባችሁ። ኦኬ ለምን ካላችሁ መኖር ስላለባችሁ ያላችሁት ከሰው ሀገር ነው። ኦኬ ያላችሁት ከሰው ሀገር እስካላችሁ ድረስ እናንተ ምን አገባችሁ? እንደዚህ እንላለን ምን አገባችሁ እናንተ? እነሱ እኮ ቁጭ ብለው ዶላር እያወጡ ነው፣ ዶላር እየመነዘሩ፣ ዶላር እየዘረዘሩ ራሳቸው ሚክ እያደረጉ ነው ገንዘብ። እናንተ ለማን ብላችሁ ነው ራሳችሁን እናጠፋለን፣ እንዘቀዘቃለን እንላለን እያላችሁ ያፍታህላ ያስተራላ አትሁኑ። አያችሁ? ምክንያቱም እነሱ እየሰሩ ነው ያለ ስራ አይመለከታችሁም። እናንተ ሂዳችሁ እዩላቸው። ማየት እኔም አይላቸዋለሁ፣ ምክንያቱም የሚቀነስብኝ ነገር የለም። ከዛ ውጭ ግን ራሳችንን እናጠፋለን እንደዚህ እንላለን ያላችሁ በየሰው ቤቱ ያላችሁ እህቶቼ ወላሂ ከምሬ ነው የምነግራችሁ፣ የሚሰሩት ስራ ውሸት። አብርሽም በሉት ማንም በሉት ውሸት ነው የሚሰሩት። ኢላ ከብሩኬና ከሃይሚ ውጭ ብሩኬና ሃይሚ ትክክል ሪል ላይፋቸውን ነው የሚያሳዩአችሁ። ስለዚህ እናንተ ደግሞ ሞኛቱን ገባችሁ? ማን ተዘቀዘቀ፣ ማን እስር ቤት ገባ፣ ምን አገባችሁ እናንተ ያላችሁት ስደት ነው አይደለ? ያላችሁት የሰው ሀገር ነው። ለማን ብላችሁ ነው ራሳችሁን የምታጠፉ? ለማን ብላችሁ ነው? እኔ ለማን ብዬ ነው ራሴን የማጠፋ? ለዩቲዩበር ብዬ ምን አገባኝ? እኔ ከሀገር ስወጣ ለዩቲዩበር ብዬ ነው እንደወጣሁት። ድህነቴ ነው ያስወጣኝ። የሀብታም ልጅ ቢሆንማ አሜሪካና ካናዳ በፕሌን ነበር የሚሄደው። በፕሌን ረን ብዬ ነበር የሚሄደው። ደሃ ስለሆንኩ የደሃ ልጅ ስለሆንኩ ነው ድህነቴን ይዤ አረብ ሀገር የተሰደድኩት። እና ምን ልላችሁ ፈልጌ መሰላችሁ? ራሳችንን እናጠፋለን ምናምን ለምትሉ ውሸት ነው፣ የውሸት ድራማ ነው የሚሰሩት። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ ወላሂ ከምሬ ነው የምነግራችሁ። ዛሬ የሚሰሩት ነገር ድራማ ስለሆነ እናንተ የራሳችሁ ላይፍ የራሳችሁ ኑሮ ሂዳችሁ እዩላችሁ። በተረፈ ደግሞ ሸብረቅ ማለት ከፈለጋችሁ የወሎ ቀሚስ የሀገራችን ቀሚስ የትም ቦታ እኔ እልካለሁ። ማዘዝ የምትፈልጉ አንቺ ኢትዮጵያ አይደለሽም እንዴት መላክ ትችያለሽ ካላችሁ እኔ ቤተሰቦቼ አላቸው የባህል ቀሚስ ማለት ነው። እንደዚህ አድርጋችሁ አምራችሁ ገምሸር እንድትሉ እንትን ከፈለጋችሁ የትም ዓለም አገር እልካለሁ። ስልኬን አስቀምጥላችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። በዛው እዘዙ። ላሳያችሁ ብዬ ነው። ይሄን ይመስላል። ይሄን እኔ በዚህ ስለፈለኩ ነው። በሌላም አለ። ማዘዝ የምትፈልጉ የትኛውንም እቃ እዘዙ። ይሄ በእኛ ሀገር የኔ አባት ይሰራ ነበር፣ አላህ ይርሐመው፣ ጉብጉብ ይባላል። ኦኬ የሀገራችን ባህል ነው። እወዳችኋለሁ። ግን ውሸት ነው የሚሰሩት ስራ። ራሳችሁን ለማጥፋት ምናምን ለነሱ ብላችሁ የምታስቡ